ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ ጠዋት ላይ እንዲሁም ደግሞ ምሳ ሰዓት ላይ የተሰሙ በርካታ መረጃዎች አሉ። እሱን አጠናቅረን ይዘን ቀርበናል። ከተሰሙ መረጃዎች መካከል የወሩ ምርጥ ተጫዋች በመባል በእንግሊዝ ፕሪሚየር ሊግ ብሩኖ ፈርናንዴዝ መመረጡን በዛሬው ዕለት ይፋ ተደርጓል። ኑኖ ስፕሪንቶ ሳንቶ ደግሞ የወሩ ምርጥ አሰልጣኝ በመባል መመረጣቸው ነው እየተነገረ የሚገኘው። ሌላኛው በብሬኪንግ ኒውስ የተነገረው እንግዲህ ከማንቸስተር ሲቲ ቤት ኬቨን ደብሩይነ በክረምቱ እንደሚለቅ አረጋግጧል። ይህንንም በራሱ የኢንስታግራም ፔጁ ነው ማሳወቅ እየቻለው። ከማንቸስተር ሲቲ ጋር እለያያለሁ ሲል መጻፉን በትላንትናው ዕለት ፋብሪዚዮ ሮማኖም ማረጋገጥ ችሏል። ሌሎችም መረጃዎች በእነዚህ ክለቦች ውስጥ የምናካተት ይሆናል። ቪክተር ዮኬረስ ወደ አርሰናል የሚያደርገው ጉዞ እንግዲህ እሱም ፈቃደኝነቱን እያሳየ እንደሚገኝ ቅርብ ከሆኑ መረጃዎች እየወጡም ይገኛሉ። እነዚህንና ሌሎች በርካታ መረጃዎችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዋና ዋና ዜናዎችን በማስቀደም እንጀምር። ዛሬ ከተሰሙ ዋና መረጃዎቻችን ስንጀምር በብሬኪንግ ኒውስ ኬቨን ደብሩይነ ከማንቸስተር ሲቲ ይለያያል ተብሏል። ቤልጂየማዊ የመሀል ሜዳ ተጫዋች ኬቨን ደብሩይነ በውድድር ዘመን መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ ይፋ ተደርጓል። በውድድር ዘመን መጨረሻ ውሉ የሚያበቃው ኬቨን ደብሩይነ በማንቸስተር ሲቲ ቤት በነፃ ውል የሚለይ ነው የሚሆነው። ኬቨን ደብሩይነ ከ9 ዓመታት የማንቸስተር ሲቲ ቆይታ በኋላ የሚለቅም ይሆናል። ኬቨን ደብሩይነ በማንቸስተር ሲቲ ምን አሳካ የሚለውን ስንመለከት የእንግሊዝ ፕሪሚየር ሊግ ዋንጫን 6 ጊዜ ማንሳት ችሏል። በ9 ዓመት ውስጥ የአውሮፓ ሻምፒየንስ ሊግ ዋንጫን ደግሞ 1 ጊዜ ማንሳቱ ይታወሳል። በ2023 እንዲሁም ደግሞ 412 ጨዋታዎችን እያደረገ ሲሆን 106 ጎሎችን ማስቆጠር ችሏል። 174 ኳሱ ደግሞ አመታችቶ ማቀበል እየቻለ እጅግ በጣም ድንቅ የመሀል ሜዳ አማካይ እንደሆነ የቤልጂየማዊ ተጫዋች እንመለከታለን። ከዚህ በፊት እንግዲህ ራሱን በብዙ ጊዜዎች እያሳየ ሲሆን በዚህ ዓመት ግን ከማንቸስተር ሲቲ ጋር የመጨረሻው ውል መሆኑን ነው ማረጋገጥ እየቻለው። ምናልባትም ወደ ክረምቱ ላይ እንግዲህ በሳውዲ ክለቦች የሚፈልገው ይህ ተጫዋች መዳረሻው ሳውዲ ሊሆን እንደሚችልም ካሁኑ ፍንጮች እየወጡ ይገኛሉ። ነገር ግን ዛሬ ጠዋት ላይ ባሳወቀው መረጃ መሰረት የመጨረሻ ዓመቱን በማንቸስተር ሲቲ ቤት እንደሚቆይና በክረምት እንደሚለያይ ይፋ ማድረግ ችሏል። ሌላኛው ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋችም ተብሏል። የእንግሊዝ ፕሪሚየር ሊግ የ2024-25 የወራ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ፖርቹጋላዊ የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች በመባል አብላጫ ድምጽ በመያዝ ነው ማሸነፍ የቻለው። ብሩኖ ፈርናንዴዝ 5ኛውን የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ማሸነፍም ችሏል። ብሩኖ ፈርናንዴዝ ከዋይን ሩኒ እንዲሁም ደግሞ ከሩበን ቫን ፐርሲ እኩል 5 የወሩ ምርጥ ሽልማትን በበርካታ ጊዜ የማሸነፍ የቻለ 3ኛ ደረጃ ላይ መቀመጥ የቻለ ተጫዋች ሆኗል። ብዙ የወሩ ምርጥ ሽልማትን ያሸነፉ ተጫዋቾችን ስንመለከት ሃሪኬን፣ መሐመድ ሳላ እንዲሁም ደግሞ ሰርጂዮ አጉዌሮ 7 ጊዜ በማሸነፍ ቀዳሚ የሆኑ ሲሆን ክሪስቲያኖ ሮናልዶ፣ ስቴቨን ጄራርድ ደግሞ 6 ጊዜ በማሸነፍ 2ኛ ደረጃ ላይ ተቀምጠዋል። ብሩኖ ፈርናንዴዝ፣ ዋይን ሩኒ እንዲሁም ደግሞ ሩበን ቫን ፐርሲ 5 ጊዜ ያሸነፉ ሌሎች ተጫዋቾች ናቸው። ብሩኖ ፈርናንዴዝ አሁንም ድረስ የሚጫወት ብቸኛው ተጫዋች ነው። ይህንንም ሪካርድ የማሻሻል ወይም ደግሞ የመስበር እድል እንዳለው ስታቲክሱ ያሳያል። ሌላኛው የወሩ የሊጉ ምርጥ አሰልጣኝም ይፋ ተደርጓል። የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የወራ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የኖቲንጋም ፎረስት ዋና አሰልጣኝ ኑኖ ስፕሪንቶ ሳንቶ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ በመባል መመረጥ ችሏል። አሰልጣኝ ኑኖ ስፕሪንቶ ሳንቶ ኖቲንጋምን እየበሩ በወሩ ያደረጓቸውን 2 የፕሪሚየር ሊግ ጨዋታዎች ማሸነፍም ችሏል። ሊቨርፑል የአማካይ ክፍላቸውን ለማጠናከር ቢፈልጉም ዋናው ተግባራቸው አልነበረም። ማርቲን ዙቢሜንዲን በገበያው ላይ እንደ ጥሩ አጋጣሚ ቆጥሮት ነበር፣ ነገር ግን ማስፈረም አልቻሉም። እሱም ብቻ ስለፈልጉ ሌላ አማራጭ ላለመከተልም ወሰኑ። በስተመጨረሻም ትክክለኛ ውሳኔ እየወሰኑ ይመስላል። እንደ ሪያን ግራቨንበርች፣ ዋታሮ ኢንዱ የመሳሰሉ ድንቅ ተጫዋቾች ነበሩ። አሌክሲ ማካሊስተር ወጥነት ያለው ተጫዋች ነው። እንዲሁም ደግሞ ከርቲስ ጆንስ የመጫወቻ እድል ባገኘ ቁጥር እንቅስቃሴው እጅግ በጣም ያማረ ይገኛል። ይህም ለሊቨርፑል ቤት ጥሩ ውሳኔ እንደሆነ ዴቪድ ኦርነስቲን አስነብቧል። የዋታሮ ኢንዶ ወንድም የጃፓን ብሔራዊ ቡድን ካፒቴንን መሆን ማንም ሊሆን የሚችለው ነገር ነው እና ደግሞ ለሊቨርፑል መጫወት ማለት ደግሞ ልዩ ነገር ነው። እሱ በጣም ያኮራኛል ሲል ስለ ወንድሙ ተናግሯል።
ማንቸስተር ዩናይትድ በሚቀጥለው ክረምት የፊት መስመር አጥቂ የማስፈረም በመስራት ላይ መሆናቸውን ዘ አትሌቲክስ አስነብቧል። ቀያዮቹ ሰይጣኖች የኢፕስዊቹን የፊት መስመር ተጫዋች ሊያን ዴላፕን ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። ተጫዋቹ ቼልሲን ጨምሮ በርካታ የፕሪሚየር ሊግ ክለቦች ኢላማ ውስጥ መሆኑ የተገለጸ ሲሆን ሌላኛው ማንቸስተር ዩናይትድ የሚመለከተው ተጫዋች ማቲያስ ኩና እንደሆነ ሲገለጽ ተጫዋቹ በሻምፒየንስ ሊግ መጫወት ፍላጎት እንዳለው ተገልጿል። ማንቸስተር ዩናይትድ ከማቴታ ጋር ስማቸው ቢያያዝም በግልጽ ተጫዋቹ የማስፈረም ፍላጎት እንዳለማሳየታቸው የተገለጸ ሲሆን ቪክተር ዮኮረስ በበኩሉ የማንቸስተር ዩናይትድ ኢላማ ቢሆንም እድሜው ገና የሚያሳየው ወኪሎች አማራጮች እንደሚመለከቱት አስገድዷቸዋል። ነገር ግን ይህ ተጫዋች ምናልባትም ወደ አርሰናል የሚሄድ እድል አለው። የቪክተር ዮኮረስ ዝውውር በቅርበት ሊከታተሉት ይችላሉ ሲል ዴቪድ ኦርነስቲን አስነብቧል። ቪክተር ዮኮረስ ወደ አርሰናል ለመዘዋወር ፈቃደኛ ነው ሲል ደግሞ አሌክስ ክሩክ በትላንትናው ዕለት ይዞት የወጣው ሌላኛው መረጃ ነው። አርሰናል ዮኮረስን ከአይዛክ ይልቅ የመሳካት እድል አለው። በስፖርቲንግ ሊዝበን ጋር ንግግር ሊጀምር ሲሆን ቪክተር ዮኮረስ በአርሰናል ቤት እጅግ በጣም የሚፈልገው በፕሮጀክቱ ውስጥ አንደኛው አማራጭ ተብሎ ይጠበቃል ሲል አሌክስ ክሮክ ይዞ መውጣት ችሏል። ሌላኛው የማንቸስተር ደርቢን ማን ይመራዋል የሚለውን እንመልከት። የፊታችን እሁድ በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል የሚደረገውን የማንቹሪያን ደርቢ የሚመሩት ዳኛ ታውቋል። እሁድ ምሽት 12 ሰዓት ተኩል በኦልድ ትራፎርድ ስቴዲየም የሚደረገው ተጠባቂ ጨዋታ ጆን ብሩክስ በመሀል ዳኝነት እንደሚመሩት ይፋ ተደርጓል። ጨዋታውን ፖል ቴርኒ በቫር ዳኝነት የሚመሩት ዳኛ መሆናቸው ነው ይፋ እየተደረገው። ጆን ብሩክስ የመሀል ዳኛ ሆነው ይቀጥላሉ። የዳርዊን ኑኔዝ እጣ ፈንታ የሚወስነው ለእርሱ በቅርበት እንዲሁም ደግሞ የክለቡ ጥያቄዎች ላይ ነው። ነገር ግን በአሁኑ ሰዓት ላይ በጣም የሚገመተው ነገር በክረምት ሊቨርፑልን መልቀቅ ነው። በዚህ አጋጣሚ ሊቨርፑሎች ከዲያኮ ጆታ ጋር በመሆን ተጨማሪ የአጥቂ ፉክክር ለመፍጠር አዲስ አጥቂ ያስፈርማሉ። ከነዚህ ውስጥም አንዱ የኒውካስል ዩናይትዱ አሌክሳንደር አይዛክ እንደሆነ ጀምስ ፒተርስ አስነብቧል። አርኔ ስሎት ስለ ጉዳትም ይናገራሉ። ትሬንት አሌክሳንደር አርኖልድ እንዲሁም ደግሞ ጆ ጎሜዝ በሚቀጥሉ ሳምንታት ወደ ሜዳ አይመለሱም። የኮነር ብራድሌ መጠበቅ ይኖርብናል። የሕክምና ፕሮቶኮሎች ካለፈ በኋላ በድጋሚ መጫወት ይችላል። የሕክምና ፕሮቶኮል እየተከታተለን የምንመለከት ይሆናል። እነዚህ ሶስቱ ተጫዋቾች ግን በቀጣይ ጨዋታ እንደማይገኙ ካሁኑ ላረጋግጥላቸው እወዳለሁ ሲሉ ነው ከጨዋታው በኋላ እየተናገሩት። አዲሱን ፉልባክ ከርትስ ጆንስን እንመልከት። ከርትስ ጆንስ በኤቨርተን ላይ በቀኝ መስመር ተከላካይ ጥሩ እንቅስቃሴ ያደርጓል። ረጋ ያለና እንዲሁም ደግሞ በኳሱ ላይ የበላይነት ያለው የጨዋታው ጥሩ ቁጥጥር፣ ገደብ የሌለው ንክኪ፣ የተጋጣሚን ጫና መቋቋም፣ በአንድ ለአንድ ግንኙነት ላይ ያለው ጥንካሬ፣ ከኳስ ውጪ ጥሩ ኳስ መያዝ እንዲሁም ደግሞ ቴክኒካል ዲሲፕሊን ለሊቨርፑል ምን ያህል ዋጋ እንዳለው አሳይቷል። ሊቨርፑል አብዛኛውን ጊዜ 3-1 አሰላለፍ በኤቨርተን የታመቀ አማካይ ክፍል ላይ ይጠቀም ነበር። ከርቲስ ጆንስ እንዲሁም ደግሞ ከኮናቴን ጎን ለጎን የቀኝ መስመር ሆኖ ሲጫወትም ነበር። ቦታውን ወደ ማካሌስተር ወደ ሜዳ አካባቢ ወይም ደግሞ በቀኝ ክንፍ ላይ ወዳለው ወደ ሳላ ፖዚሽን በአካባቢ ክፍተቶችን ይፈጥራሉ። ይህን አሰላለፍ ሊቨርፑል በተሻለ የኳስ ቅብብል አማራጮች እንዲሁም ደግሞ በተቀላጠፈ መልኩ ከጨዋታ ጋር እጅግ በጣም አዋህደው ተጫውተዋል። በዚህም ቦታ ላይ አዲሱ ፉልባክ ሆኖ የተጫወተው ከርቲስ ጆንስ እጅግ በጣም በጨዋታው ላይ ራሱን ማሳየትም ችሏል። ጋብሪኤል ማጋሌዝ ከውድድር ውጪ ሆነ። ብራዚላዊ የመድፈኞቹ የተከላካይ ስፍራ ተጫዋች የሆነው ጋብሪኤል ማጋሌዝ ባጋጠመው ጉዳት ምክንያት ከውድድር ዓመቱ ውጪ መሆኑ ተገልጿል። ተጫዋቹ ከቀናት በፊት አርሰናል ፉላምን ባሸነፈበት ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ የሚታወስ ጉዳይ ነው። አሁን ላይ ጋብሪኤል ማጋሌዝ የቀዶ ጥገና ሕክምና እንደሚያስፈልገውም ተገልጿል። ይህንን ተከትሎ አርሰናል ከሪያል ማድሪድ ጋር በሚያደርገው የሻምፒየንስ ሊግ ሩብ ፍጻሜ ጨዋታ የጋብሪኤል ማጋሌዝ ግልጋሎት የማያገኝም ይሆናል። ምናልባትም እንግዲህ በዚህ ዓመት እንደማይመለስም ፍንጮች እያሳዩ ይገኛሉ። ይህንንም አርሰናል ኦፊሻል ፔጁ ነው ያሳወቀው። የመድፈኞቹ የወሩ ምርጥ ተጫዋች ማን ይሆናል የሚለውንም እንመልከት። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የወራ መጋቢት የወሩ ምርጥ ተጫዋቾች ይፋ ተደርጓል። በዚህም መሰረት ዴክላን ራይስ፣ ሚኬል ሜሪኖ፣ ጂሮያን ቲምበር እንዲሁም ደግሞ ኢታን ንዋኔሪ የመጋቢት የአርሰናል ምርጥ ተጫዋቾች ሆነው ይፋ ተደርጓል። አርሰናል ኒኮ ዊሊያምስን የሚያስፈርም ከሆነ ከክለቡ ከፍተኛ ደሞዝ ተከፋይ ውስጥ አንዱ ሊሆን ይችላል። ምክንያቱም ኒኮ በአትሌቲኮ ቢልባኦ ቤት ከፍተኛ ደሞዝ ይከፈለዋል። እናም አርሰናል ተጫዋቹን ለማምጣት ከቢልባኦ የሚከፈለው የተሻለ ደሞዝ ለ22 ዓመት ተጫዋች መክፈል እንዳለበት ሳምዲን አስነብቧል። የቅርብ መረጃዎች እንደተናገሩት ከሆነ የኒኮ ዊሊያምስ ተወካዮች ኒኮ ዊሊያምስ በአርሰናል ቤት ከፍተኛ ደሞዝ ከሚከፈላቸው ከነ ማርቲን ኦዴጋርድ፣ ካይ ሃቨርትስ እንዲሁም ደግሞ ሌሎች እንደ ቡካዮ ሳካ የመሳሰሉ ተጫዋቾች አንዱ ሊሰለፍ እንደሚችል በትላንትናው ዕለት ተገልጿል። 250,000 ፓውንድ በሳምንትም ሊከፈለው እንደሚችል ነው እየተገለጸ የሚገኘው። የስፔኑ ክለብ አትሌቲኮ ቢልባኦ የተለየ አሰራር መንገድ አለው።
የክለብ በስፔን ባስክ ግዛት ውስጥ የሚገኝ ሲሆን በክለቡ የሚገኙ ተጫዋቾች ከዛው ከባስክ ግዛት የተገኙ ተጫዋቾች ብቻ ናቸው የሚጠቀሙት። ከባስክ ግዛት ውጪ ተጫዋቾች የሚያስፈርሙት በመሆኑ በአካዳሚያቸው ከዛ በታች ግዛት ስለሆነ ተጫዋቾችን የሚያገኙበት ብዙ የዝውውር ወጪ የለባቸውም። ብዙ ወጪ የማያወጡ ከሆነ ላሏቸው ተጫዋቾች ከፍተኛ ደሞዝ ይከፍላሉ። ይህም ወንድማማቸው ኒኮ ዊሊያምስ እንዲሁም ደግሞ ኢናኪ ዊሊያምስ ከክለቡ ከፍተኛ ተከፋዮች መካከል ይገኝበታል። የኒኮ ዊሊያምስ ፈላጊ የሆነው አርሰናልም ዊሊያምስን ለማስፈረም ከሚይዙት አንዱ ተጫዋቾች ውስጥ አንዱ ነው። ይህም ምናልባትም ደሞዙ ትንሽ እንከን ሊሆንበትም ይችላል። አርሰናል ብዙ ተከላካዮች አሉት። ከነዛም ውስጥ ቶሚያሱ፣ ሪካርዶ ካላፌሪ፣ ኬራን ቴርኒ፣ ጂንሴኮ ይገኝበታል። ቤን ዋይት ከዚህ በፊትም ጉዳት ተሸክሞ የሚጫወት ለክለቡ ዋጋ የሚከፍል ተጫዋች እንደሆነ ይታወቃል። ነገር ግን የሌሎቹ ተጫዋቾች ጉዳት እነ ማጋሌ ሳሊባና ቲምበር ላይ ተጽዕኖ እንደሚያሳድሩ አይቀሬ እየሆነም ይገኛል። ሪካርዶ ካላፊዮሪ ለጨዋታ ብቁ ከሆነበት ጊዜ ይልቅ ተጎድቶ የቆየበት ጊዜ ይበልጣል። ቶሚያሱ እንዲሁም ደግሞ ቴርኒ እየታወቀ ነው። ዚንቼንኮም በዚህ ሲዝን በርካታ ሳምንታት መጫወት አልቻለም። የእነዚህ ተጫዋቾች የማያቋርጥ ጉዳት እነ ማጋሌዝ በቂ እረፍት እንዳያገኙ እንደጎዳቸው ነው ስታቲክሳቸው የሚያሳየው። ምናልባትም በክረምት የዝውውር መስኮት ይህንን ችግር ለመቅረፍ ሌሎቹን ተጫዋቾች ለማምጣት አርሰናሎች እንዳቀዱ እየተገለጸም ይገኛል። ሚኬል አርቴታ ስለ ጃኮብ ኩቬርም ይናገራል። ጃኮብ ኩቬር ሁሌም በሚፈለግበት ሰዓት ይገኛል፣ ባልተፈለገበት ሰዓት ይኖራል፣ ስራውንም በትክክል ይሰራል ሲሉ ነው የተናገሩት። የማል ተከላካይ እንዲሆን ስንፈልግ ይሆንልናል፣ የመስመር ተከላካይ እንዲሆን ስንፈልግም እዛ ቦታ ላይ ዝግጁ ሆኖ ይጫወታል። ይህ ተጫዋች በፈለግንበት ሰዓት ስለሚደርስልን እጅግ በጣም ደስተኞች ነን ሲል አሰልጣኙ ተናግሯል። ቶማስ ፓርቴ በደጋጋሚ ከሜዳ ያራቀው ከነበረው የአምስትሪንግ ጉዳት ሙሉ ለሙሉ አገግሞ በዚህ ሲዝን ብዙ ጨዋታዎችን እያደረገው በሱ ቦታ ዴክላን ራይስ በመኖሩ አምና ከጉዳት አገግሞ እንዲሁም በቂ እረፍት የማገገሚያ ጊዜ አሳልፎ እንደመጣ ስለተረዳ ነው። ራይስ ከመምጣቱ በፊት ቶማስ ፓርቴ ሙሉ ለሙሉ ሳያገግም ወደ ሜዳ የሚመለሰው ለተደጋጋሚ ጉዳት አጋልጦታል። የራይስ መኖር በአሁን ሳሌ ለፓርቴም በስርዓት ስለሆነበት አሁን ላይ የተጫዋች በኮንሲስተንሲ እየተጫወተ ይገኛል። ይህም ምናልባት ለነ ጋብሪኤል ማጋሌዝና ለነ ዊሊያም ሳሊባ ለቀጣይ ዓመት ትምህርት ሆኖ ለአርሰናል ሌላ ለውጥም ሊያመጣም ይችላል እየተባለም ይገኛል። አርሰናል ትክክለኛ የግራ መስመር ተከላካይ ለመግዛት በውስጡ እየተነጋገሩ ሲሆን የበርንሞዙ ሜሎስ ኪርኪዝም የሚያደንቁት ተጫዋች ነው። ነገር ግን የመረጃ ምንጮች ይህን ዝውውር ሊቨርፑል እየመራ መሆኑን ሲገልጹ ለኪርኪዝ ዝውውር በርንሞዞች 40 ሚሊዮን ዩሮ የሚጠይቁም ይሆናል ሲል ቤን ጃኮብስ ለአርሰናል ቅርብ የሆነው ጋዜጠኛ ተናግሯል። ሜሎስ ኪርኪዝ በሊቨርፑል ራዳር ውስጥ ይገኛል። በተለይም ትሬንት አሌክሳንደር አርኖልድ መልቀቁን ተከትሎ እንዲሁም ደግሞ አንዲ ሮበርትሰን የእድሜው ጉዳይ አጥያቂ መሆኑን ተከትሎ ሜሎስ ኪርኪዝ መዳረሻው አንፊልድ ሊሆን ይችላል እየተባለም ይገኛል። ነገር ግን አርሰናሎችም ፍላጎታቸው በውስጥ እየተነጋገሩ እንደሆነ ቤን ጃኮብስ አስነብቦታል። ሌላኛው በብሬኪንግ ኒውስ የወጣው መረጃ ከቪክተር ዮኮረስ ጋር በግል ጉዳዮች ላይ እንዲነጋገሩ ከስፖርቲንግ ሊዝበን ጋር ፍቃድ እንዳገኙ መረጃዎች እየወጡ ይገኛሉ። የተጫዋች መዳረሻው በአንድሪያ ቤርታ ምክንያት አርሰናል ሊሆን እንደሚችል ነው መረጃዎች የሚያሳዩት። የሚኬል አርቴታ የረጅም ጊዜ ጓደኝነት ከዮኮረስ ወኪል የሆነው ሳንቼዝ ሲንኮኮ ጋር ከአንድሪያ ቤርታ ጋር የሚነጋገሩ እንደሆነም ነው መረጃዎች የሚያሳዩት። በዚህ ላይ መታወቅ ያለበት ወሳኙ ነገር አርሰናል አሁን ላይ ለዮኮረስ ዝውውር ቁጥር አንድ ተመራጭ የሚያደርጋቸው ስራዎች እየሰሩ እንደሆነ ይታወቃል። አንድሪያ ቤርታ አርሰናል አዲሱ አጥቂያቸው ማን እንደሆነ ከመወሰናቸው በፊት ክለቡ ብዙ አማራጮች እንዳሉት እርግጠኛ መሆን ይፈልጋል ሲል ሃንድ ኦፍ አርሰናል ማስነበቡን ነው የተገለጸው። ትላንትና ሳምዲን ባወጣው መረጃ መሰረት ሚኬል አርቴታ አሌክሳንደር አይዛክን የሚመኝ ሲሆን አንድሪያ ቤርታ ደግሞ ቪክተር ዮኮረስን ማምጣት ይፈልጋል። በሌላ በኩል የአርሰናል ምልመላ ክፍል ቤንጃሚን ሴስኮን ማስፈረም ይፈልጋሉ። አሁን ላይ እየተደረገ ያለው ነገር በዚህ ተጫዋቾች ላይ ወሳኝ የሚባሉ ስራዎችን መስራት ነው። ካሁኑ ካለቀ በኋላ መጨረሻ ላይ ተወያይተው አንዱን ተጫዋች ሊመርጡበት እንዲሁም ደግሞ ከክለቡ ጋር በመነጋገር ብዙ ጊዜ ሳይፈጅ ተጫዋቹን ማስፈረም ይፈልጋሉ። የአሌክሳንደር አይዛክ የዝውውር ነገር ከባድ ነው። ተጨባጭ ነገር የመስማት እድሉም እጅግ በጣም እየጠበበ ይገኛል። ቤንጃሚን ሴስኮ የአርሰናል ፕሮጀክት ከተቀበለ ቆይቷል። የከታማኝ መረጃ ምንጮች ሰምተለን አርሰናል ብቻ እሱን ይምረጥ እንጂ ዝውውሩ ይፋ እንደሚሆን ነው የሚገለጸው። አሁን ላይ አንድሪያ ቤርታ ከመጣ በኋላ ደግሞ ረጅም ጊዜ ሲከታተለው የቆየውን ቪክተር ዮኮረስን ለማስፈረም ትልቅ ፍላጎት ስላለው ከሱ ጋር በግል ጉዳዮች ላይ ለመስማማትና አርሰናል ምናልባትም እሱን ከመረጠ ካሁኑ ወሳኝ ስራዎች ሰርተው መጨረሻ ላይ ውሉን ማፍረሻ መክፈል ይጠበቅባቸዋል። ይህም በመጨረሻ ማን እንደሚመጣ ይገለጻል። የራሽፎርድ እንዲሁም ደግሞ የማንቸስተር ዩናይትድ ነገር ያለምንም ጥርጥር የተጠናቀቀ ነገር ነው። አሁን ላይ ልንጠይቀው የሚገባው ነገር በማንቸስተር ዩናይትድ በስንት ይሸጠዋል የሚለው ነገር ነው። ማንቸስተር ዩናይትድ ከቪላ ጋር ያለው ስምምነት 40 ሚሊዮን ፓውንድ፣ ነገር ግን ቪላ ይህንን መክፈል ካልቻለ አውሮፓ ላይ የሚገኙ ትላልቅ ክለቦች ራሽን ለማስፈረም እንደሚመጡ እርግጥ ነው። ምክንያቱም ራሽፎርድ የተባለውን ነገር ሁሉ ውሸት እያደረጋቸው ይገኛሉ። ይገርማል።
እንዲሁም በአሁን ሰዓት ላይ ለኤምሬትስ ቡድን ያለመታከት ይሮጣል። ዲሲፕሊን የለውም ከተባለ በቪላ ቤት ግን ምንም አይነት ነገር ዲሲፕሊን የለውም ከተባለ ግን በቪላ ቤት ምንም አይነት ነገር ስለሱ መጥፎ ነገር እየተሰማ አይገኝም። አሲስት ማድረግ አይችልም ተብሎ በአሁን ሰዓት ላይ በቪላ ቤት አሲስት ማድረግም የቻለ ተጫዋች ነው። ጎሎችንም የሚያስቆጥር ተጫዋች እንደሆነ ተያይዞታል። ራሽፎርድ ያለው አቅም ያለምንም ጥርጥር ከፍተኛ ነው። በግሉ ትላልቅ ሽልማቶችን ለማሸነፍ የሚያስችል ትላልቅ አቅም ችሎታ ነበረው። ነገር ግን የሚያሳዝነው ነገር ችሎታ በማንቸስተር ዩናይትድ ቤት እንደዚህ ማሳየት አልፈቀደም። ለማንኛውም የራሺ ጉዳይ በአሁን ሰዓት ላይ እስካሁን ድረስ ምንም መለየት አልቻለም። ነገር ግን አስቶን ቪሎች እሱን የማስፈረም ፍላጎት ካላቸው በ40 ሚሊዮን ፓውንድ ብቻ የግላቸው ማድረግም ይችላሉ። የማንቸስተር ዩናይትድ የአካዳሚ ውጤት የሆነው ስኮት ማክቶሚኔ ይናገራል። ጨዋታዎች ላይ ሁሉም የኔ ጥንካሬ ወደ ሳጥን ውስጥ እየገቡ መጫወት ነው። ነገር ግን እኔ እንደ 6 ቁጥር ወይም ደግሞ እንደ መሀል ተከላካይ እየተጫወት ቆይቻለሁ እና ያኔ የኔ ትክክለኛ ቦታዬ ነው ብዬ አላውቅም። ስለ ማንቸስተር ዩናይትድም ሲናገር ሁልጊዜም የሚያስፈርሟቸው ተጫዋቾች ሰዎች በሚጠብቁበት ልክ መሆን የማይችሉ ናቸው። እኔ የማስበው ሁሌም እንደምችል ነው። ወደፊት ለመራመድ ዝግጁ እንደሆንክና እድሎችን ለመጠቀም በአግባቡ መዘጋጀት ነው። ሁሌም እያንዳንዱን ጨዋታ መጫወት እንደምችል ምን ያክል ዋጋ እንዳለኝ ማሳየት እፈልግ ነበር። ነገር ግን የሚያጠያይቀኝ ነገሮች መከታተል አይደለም፣ መቆጣጠር የምችላቸው ነገሮች የምሰራውን ነገር ብቻ ነው ሲል ተናግሯል። በማንቸስተር ዩናይትድ ቤት ይህንን ነገር ማድረግ እፈልግ ነገር ግን በአሰልጣኞች እንዲሁም ደግሞ በተለያዩ ምክንያቶች ሊሆን አልቻለም ሲል ነው የተናገረው። ስኮት ማክቶሚናይ አክሎም በማንቸስተር ቤት ያለ በተሳሳተ ቦታ ላይ ስለመጫወቱ የሚከተለውን ሀሳብ ሰጥቷል። የ20 ዓመት ወጣት ሆነ ለማንቸስተር ዩናይትድ ስትጫወት የአሰልጣኙን በር አንኳኩተ ፖል ፖግባ እያለ 8 ቁጥር ቦታ ላይ መጫወት እፈልጋለሁ ብለ መናገር አትችልም። ይህ በጭራሽ ሊሆን የማይችል ነገር ነው። ቦታን ማወቅ አለብህ። እንዲሁም እንድታደርግ የተጠበቃቸውን ታደርጋለህ። ባለፉት የውድድር ዓመታት ጎሎችን ለማስቆጠር ወደ ሳጥን ጠጋ ማለት ጀመርኩ። እናም ያለፈው የውድድር ግቦችን ለማስቆጠር ረጅም ጊዜ እንዲሁም ደግሞ ጥሩ ጊዜን ማሳለፍ ችያለሁ። ነገር ግን በማንቸስተር ዩናይትድ በመጫወትበት ሰዓት ላይ ፖል ፖግባ የ8 ቁጥር ቦታን ስለሚይዝ በዛ ቦታ ላይ መጫወት ለኔ አዳጋች ነበር ሲል ነው የተናገረው። ማንቸስተር ዩናይትዶች ሊያም ዴላፕን የማስፈረም ከፍተኛ ፍላጎት አላቸው ሲል ላውረንሰን ይናገራል። የተጫዋች በአሁን ሰዓት ላይ በማንቸስተር ዩናይትድ እንዲሁም ደግሞ በቼልሲ ራዳር ውስጥ ይገኛል። የኢፕስዊች አጥቂ የሆነው የቀድሞ የማንቸስተር ሲቲ የባላንጣቸው አጥቂ የሆነው በአሁን ሰዓት ላይ በማንቸስተር ዩናይትድ እንዲሁም ደግሞ በሩበን አሞሪም ስር የሚፈለግ ተጫዋች ነው። ሜሰን ማውንት በክረምት የዝውውር መስኮት ከማንቸስተር ዩናይትድ አይለቅም። ሜሰን ማውንት በክረምት የዝውውር መስኮት ከማንቸስተር ዩናይትድ እንደማይለቅ እየተገለጸ ሲሆን ማንቸስተር ዩናይትድ ሰዎች ተጫዋቹ በሩበን አሞሪም አሰልጣኝነት ስር ወደ ምርጥ ብቃቱ እንደሚመለስም ያምናሉ። በተጨማሪ ማውንት ለአሞሪም ማጫወት ስልት ተስማሚ የሆነ ተጫዋች ከመሆኑም አንጻር በማንቸስተር ዩናይትድ ትኩረት የሚያደርገው ሁሉ ጊዜ እሱን ለጨዋታ ብቁ ማድረግ ላይ ነው። በመሆኑም በማንቸስተር ዩናይትድ ማውንትን ለመሸጥ ቢፈለግ ራሱ ትርፍ የሚያገኝበት ገንዘብ መጠን የሚያቀርብበት ክለቡ ባለመኖሩ ማውንት በማንቸስተር ዩናይትድ ይቆያል ሲል ዴቪድ ኦርነስን በትላንትናው ዘ አትሌቲክስ ዘገባው አስነብቧል። ማንቸስተር ዩናይትድ በክረምት የዝውውር መስኮት በርካታ ተጫዋቾችን ይፈልጋሉ። ክለቡ ዘላቂ የሆነ የዋንጫ ተፎካካሪ እንዲሆን በርከት ያሉ ተጫዋቾች ላይ ጠንከር ብሎ መወሰን ሳይሮንበት እንደማይቀር ነው እየተገለጸ የሚገኘው። በተለይም የአካዳሚ ተጫዋቾች ላይ ለወደፊት ስኬት ሲባል መጨከን ይኖርበታል። ለዚህም ጥሩ ምሳሌ ሊቨርፑል ሊሆን እንደሚችል ነው እየተገለጸ የሚገኘው። ሪስ ጀምስ በማሬስካ ላይ እንዲህ ይናገራል። ከመጣ ጊዜ ጀምሮ ድንቅ ነበር። ሲመጣ የሆነ ነገር ያደርጋል ብዬ እርግጠኛ አልነበርኩም። ነገር ግን የእግር ኳስ እውቀቱን ምን ያህል የላቀ እንደሆነ እንዲሁም የኳስ አረዳዱ እንዲሁም እኛ እንድንጫወት የሚፈልገው መንገድ አስገርሞኛል። ማሬስካ አስደናቂ ስራ እየሰራ ነው ብዬ አስባለሁ እና አብረን የምንፈልገውን ነገር እንደምናሳካም ተስፋ አድርጋለሁ ሲል ስለ አዲሱ አሰልጣኙ ሪስ ጀምስ ይናገራል። ሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ በበጋ ከቼልሲ የሚያደርገውን የዝውውር ሁኔታ ለመከታተል እንደሚያበቃው ነው እየተገለጸ የሚገኘው። የኤንዞ ፈርናንዴዝ ወኪሎች ከማድሪድ ጋር ሊገናኙም የሚችሉበትም እድል እንዳለ መረጃዎች ያሳያሉ። በውሰት ከነበሩ የቼልሲ ተጫዋቾች ከሚመጡት ውስጥ አንዳንዶቹን እንግለጽ። ስቲቫው ዊሊያምስ ከፓልማሬስ የመምጣት እድሉ ይሰፋል። የ2025-26 የውድድር ዘመን የቼልሲ ቡድን አባል ይሆናል ተብሎ ይጠበቃል። ለክለቦች ዓለም ዋንጫ ደግሞ ፓልማሬስን ወክሎ የሚጫወት መሆኑ ነው እየተገለጸ የሚገኘው። ሌላኛው ኬንሪክ ፓይዝ ነው። ይህም ተጫዋች ከአሁን ጊዜ ጀምሮ በቼልሲ ቤት በአውሮፓ የሚገኝ ሲሆን ክረምቱ ላይ ለሚደረገው የዓለም ክለቦች ዋንጫ ቡድን አባል ይሆናል። ነገር ግን በ2025-26 የውድድር ዘመን በቼልሲ ቤት ይቆያል የሚለው ነገር ገና አልታወቀም። ምናልባትም በውሰት ሊሰጥ ይችላል። ሌላኛው አንድሬስ ሳንቶስ ነው። በስትራስቡርግ አሪፍ የውድድር ዓመት እያሳለፈ የሚገኝ ሲሆን ለቀጣይ የ2025-26 የውድድር ዘመን በቼልሲ ቤት አባል ይሆናል። እንዲሁም የዓለም ክለቦች ዋንጫንም ይጫወታል።
ሌላኛው በስትራስቡርግ የሚገኘው ጆርጌ ፔትሮቪች ነው። በስትራስቡርግ ከተገመተው በላይ ድንቅ የውድድር ዓመትን እያሳለፈ የሚገኘው የቼልሲ የዓለም ዋንጫን የዓለም ክለቦች ዋንጫ መጫወቱ በ2025-26 የውድድር ዘመን በቼልሲ ቤት የመገናኘት እድሉ በአሁኑ ሰዓት እስካሁን ድረስ አልተወሰነም። በሳውዛምፕተን የሚገኘው ኡክጁጉን ስንመለከት ከሳውዛምፕተን ሊመለስ በቼልሲ ሊቆይ ወይም ሊሸጥ አሊያም በውሰት ሊመጣ የሚችለው ነገር አልታወቀም። ነገር ግን የቀጣይ የ2025-26 የውድድር ዘመን በቼልሲ ቤት የውድድር አባል ይሆናል የሚል ዜና የለም። እንዲሁም ለክለቦች ዓለም ዋንጫም ይካተታል ተብሎ አይጠበቅም። ሜክ ፔንደርስ ይህም ተጫዋች እንግዲህ በቤልጂየሙ ክለብ ጄምክ የሚገኝ የ19 ዓመት 2 ሜትር ርዝማኔ ያለው እንዲሁም ደግሞ 96 ኪሎ የሚመዝነው በረኛ በቼልሲ የወደፊት እቅድ ላይ ያለ ቢሆንም የዓለም ክለቦች ዋንጫን የመሳተፍ እድል የለውም። የ2025-26 የውድድር ዓመት ላይ በቼልሲ የመገኘት እድል የለውም። ነገር ግን ይሸጣል ተብሎ አይጠበቅም። እድገቱን እዛው በጄንክ ወይም ደግሞ በሌሎች ክለቦች እንዲያሳድግ እድል ይሰጠዋል። ዳሪዮ ኢሶጉ ሌላኛው ለፓልማሬስ የሚጫወት ተጫዋች ነው። የ19 ዓመት የተከላካይ አማካይ ዳሪዮ ኢሶጉ በቀጣይ የ2026 የውድድር ዘመን ካይሴዶን ለማሳረፍ ተመራጭ ሆኖ ስለተገኘ በዛ የውድድር ዓመት ቼልሲ ላይ ሊያገለግልም ይችላል። ማማዱ ሳርም ይገኛል። ይህም ተጫዋች እንግዲህ በስትራስቡርግ ያለ የ19 ዓመት ተጫዋች ነው። ይህም ተጫዋች ባይኖር የዝውውር የተጠናቀቀ ሲሆን ክረምቱ ላይ በፊርማውን ያኖራል ተብሎ ይታወቃል። በጥር ያስፈረሙት እንጂ እስካሁን ድረስ ምንም አይነት ፊርማ አላደረገም። በተመሳሳይ ይህም ተጫዋች ምናልባትም በ2025-26 የውድድር ዘመን የውድድሩ የክለቡ አካል ይሆናል ተብሎም ይጠበቃል። ሬናቶ ቬጋ በውሰት ጁቬንቱስ እንዳለ ይታወቃል። የቼልሲ 35 ሚሊዮን ፓውንድ ካገኘ ፖርቹጋሊያን ሁለገብ ፉልባክ ሬናቶ ቬጋን ለመሸጥ አይኑን አያሽም። በዚህ ጊዜም የቬጋ የወደፊት ቆይታ ገና አልታወቀም። እንዲሁም ቼልሲ ዓለም ዋንጫ ይሳተፋል ተብሎ የማይጠበቅ ሌላኛው ተጫዋች ነው። ይህም ተጫዋች ከዚህ በፊት እንደተናገረው ከሆነ በዚህ ሰዓት ላይ ከዚህ የመልቀቅ ከፍተኛ ፍላጎት አለው። በተለይም ይህ ዋና ምክንያት የሚያቀርብበት ዋነኛ ምክንያት በ2026 የዓለም ዋንጫ ላይ ለፖርቹጋል ራሱን ብቁ አድርጎ ለማቅረብ እንደሆነ መረጃዎች ያሳያሉ። ጃክ ግሪሊሽ ይናገራል። ከዚህ በላይ ጎል ማግባት እችላለሁ ብዬ አስባለሁ። ጎን ለጎን ከማግባት በላይ ብዙ አስተዋጽኦ አለኝ። በአንድ ሲዝን ከፍተኛ 8 ጎል ነው ያገባሁት። በዚህም ይህን ነገር ከፍ ማድረግ እፈልጋለሁ። በማንቸስተር ሲቲ 20 ወይም 30 ጎል እንዳገባላቸው አይደለም ያመጡኝ። ከመምጣቴ በፊት በአስቶን ቪላ ቤት በአንድ ሲዝን 6 ጎል ብቻ ነበር ከፍተኛ ጎል ያገባሁት። ነገር ግን ሌሎች ስራዎችን ማድረግ እችላለሁ። እውነቱን ልንገርህ፣ ሁልጊዜ ጎል የማስቆጠር አይነት ሰው አይደለሁም። ጎል ማግባት እወዳለሁ። ከዚህ በፊት ደስታ የለኝም፣ ግን ጎል ከማግባት በላይ ለቡድኑ ብዙ እሰጣለሁ። ትላንት ማታን በማስቆጠሬ ደስ ብሎኛል ሲል ጃክ ግሪሊሽ ተናግሯል። ካይል ወከር ሲናገር እዚህ በውሰጥ ውስጥ ላይ ነው የምገኘው። ወደ ኋላ መመለስ እንደምችል ግምት ውስጥ ማስገባት አለብኝ። በሁሉም ነገሮች በውድድር ዘመኑ መጨረሻ ላይ ስምምነት ላይ መድረስ አለባቸውና ምዕራፉ ሙሉ ለሙሉ አልተዘጋም። የሚሆነውን እናያግለን። ምንም ያበቃ ነገር የለም። እዚሁ ያለሁት በውሰት ነው። እናም ወደ ሲቲ ቤት ለመመለስ የሚፈልገውን ነገር ከታሳቢነት ውስጥ መካተት አለበት። ሁሉም ነገሮች ማብቂያ አለመሆናቸውን ተከትለው ወደዛም የመመለስ እድል አለኝ ሲል ተናግሯል። ፍሎሪያን ዊርትስ ወደ ማንቸስተር ሲቲ የሚዘዋወረው ለሻምፒዮንስ ሊግ ብቁ ከሆነ ብቻ ነው። ለሻምፒዮንስ ሊግ መሳተፍ ካልቻሉ ወደ ሌሎች ክለቦች የመቀላቀል ፍላጎት ይኖራል። ዊርትስ ማንቸስተር ሲቲን ይመርጣል፣ ነገር ግን ለሻምፒዮንስ ሊግ ቅድሚያ የሚሰጠው ጉዳይ ነው ሲል ተነቧል። ይህን ተጫዋች እንግዲህ ሪያል ማድሪዶች ዋና አፈላጊ ክለቦች መሆናቸው ይታወቃል። ሪያል ማድሪድ ግብ ጠባቂው ጉዳት አጋጥሞታል። የሪያል ማድሪድ ቁጥር 2 ግብ ጠባቂ የሆነው አንድሬ ሉኒን ከባድ ጉዳት እንዳጋጠመው ተገልጿል። ግብ ጠባቂው ያጋጠመው ጉዳት እስከ 4 ሳምንታት ከሜዳ ሊያርቀው እንደሚችል ነው አትሌቲክስ ያስነበበው። ይሁን እንጂ አንድሬ ሉኒን በቅዳሜው የቫሌንሲያ ጨዋታ በማስታገሻ መርፌ ለመጫወት ማሰቡ ሲገለጽ ምናልባት ጉዳቱን እየከፋ ሊያደርግበት እንደሚችልም ነው የተገለጸው። ሎስ ብላንኮቹ በበኩላቸው ተጫዋቹን በነገው ልምምድ ላይ ገምተው ሊያሰልፉት እንደሚችል እየተገለጸ ሲሆን በቅዳሜው የቫሌንሲያ ጨዋታ ላይ ሪያል ማድሪድ የ20 ዓመቱን ግብ ጠባቂ ፌሪያን ጎንዛሌዝን ለመጀመሪያ ጊዜ ሊጠቀምም እንደሚችል መረጃዎች አውጥተዋል። የሪያል ማድሪድ ቁጥር 1 ግብ ጠባቂ ቲቦት ኮርቷ ጉዳት ላይ እንደሚገኝም ይታወቃል። አንቶኒ ሩዲገር የአርሰናሉ ጨዋታ በቅጣት ምክንያት ሊያመልጠው የሚችልበት እድል ሰፍቷል። ምክንያቱም ሪያል ማድሪድ ተጫዋቹ በዩኤፋ ቅጣት ሊጣልበት የሚችል ስጋት እንዳለው ነው እየተገለጸ የሚገኘው። ከዚህ በተጨማሪ ዩኤፋ አራቱን ተጫዋቾች ማለትም አንቶኒ ሩዲገር፣ ቪኒሲየስ ጁኒየር፣ ኪሊያን ምባፔ እንዲሁም ደግሞ ዳኒ ሴባስን በተመለከተ አርብ ውሳኔውን ለሪያል ማድሪድ ያሳውቃል ተብሎ እንደሚጠበቅ ማርካ አስነብቧል። ሊቨርፑል በሚቀጥለው ክረምት የዝውውር መስኮት ለአርዳ ጉለር ለማስፈረም ፍላጎት አለው። ነገር ግን ተጫዋቹን ከዶሚኒክ ሶቦስላይ ጋር ያለውን ጥሩ ያልሆነ ግንኙነት ላይ ድርድር ችግር ሊፈጥርበት እንደሚችልም ኬች ኤንድ ኦፍሳይድ አስነብቧል። የሪያል ማድሪድ የወሩ ምርጥ ተጫዋች ማን ይሆናል የሚለውንም እንመልከት።
በአሰልጣኝ ካርሎ አንቸሎቲ የሚመራው የላሊጋው ክለብ ሪያል ማድሪድ የወራ መጋቢት የወሩ ምርጥ እጩዎች ይፋ ተደርጓል። በዚህ መሰረት ሮድሪጎ፣ ጁድ ቤሊንጋም፣ ቫልቬርዲ፣ ሮል ቹዋሚኒ እንዲሁም ደግሞ ቪኒሲየስ ጁኒየር የወራ መጋቢት የሪያል ማድሪድ የወሩ ምርጥ ተጫዋቾች እጩዎች ውስጥ ይፋ ተደርገዋል። በሌሎች መረጃዎቻችን አሜሪካ የሴቶች የዓለም ዋንጫ ልታዘጋጅ እንደሆነ ፊፋ ተናግሯል። ፊፋ የ2031 የሴቶች የዓለም ዋንጫ ውድድርን ለማዘጋጀት አሜሪካ በብቸኝነት ጥያቄ ያቀረበች ሀገር መሆኑን አረጋግጧል። አሜሪካ የሴቶች የዓለም ዋንጫ ውድድርን ከሌላ የደቡብ አሜሪካ ሀገራት ጋር በመሆን እንድታዘጋጅ የፊፋው ፕሬዚዳንት ጂያኒ ኢስቲፋኖ ገልጿል። በሌላ በኩል በ2035 የሴቶች የዓለም ዋንጫ ለማዘጋጀት ዩናይትድ ኪንግደም በብቸኝነት ጥያቄ ማቅረቧን ነው ይፋ የተደረገው። ዩናይትድ ኪንግደም የሴቶች የዓለም ዋንጫን በታሪክ ለመጀመሪያ ጊዜ እንዲሁም ደግሞ አሜሪካ ውድድሩን ለሶስተኛ ጊዜ የሚያዘጋጁም ይሆናል። በቀጣይ በሚካሄደው የ2027 ሴቶች የዓለም ዋንጫ በደቡብ አሜሪካ ብራዚል የሚካሄድም ይሆናል። ጆዜ ሞሪኒዮ ቅጣት ሊጣልባቸው ይችላል። የፌነርባቼ ዋና አሰልጣኝ ጆዜ ሞሪኒዮ በምሽት ደርቢ ጨዋታ ላይ ከጋላት ሰራይ አሰልጣኝ ጋር አለመግባባት ውስጥ ገብተው እንደነበር ይታወቃል። የቱርኩ ፖሊስ ጣልቃ እንዲገባ ባስገደደው የሁለቱ ክለቦች ቡድን አባላት አለመግባባት ውስጥ ጆዜ ሞሪኒዮ የአሰልጣኝ ኦካን ብሩክስን አፍንጫ ይዘው ተስተውሏል። የአሰልጣኝ ጆዜ ሞሪኒዮ ድርጊት እንደ ጥቃት ከተወሰደ በሀገሪቱ ፌዴሬሽን ደንብ መሰረት እስከ 10 ጨዋታዎች ሊቀጡ እንደሚችል ነው የተገለጸው። ድርጊቱ ስፖርታዊ ጨዋነት የጎደለው ድርጊት ተደርገው ከተወሰደ አሰልጣኝ ጆዜ ሞሪኒዮ ከ1 እስከ 3 ጨዋታ ሊቀጡ እንደሚችል ነው የተገለጸው። ከተቀናቃኝ አሰልጣኝ ጋር ሲጋጩ የመጀመሪያቸው ያልሆነው ጆዜ ሞሪኒዮ ከዚህ በፊት ከአሰልጣኝ አርሴን ቬንገር ጋር ጸብ ውስጥ ገብተው እንደነበር የሚታወስ ጉዳይ ነው። በእንግሊዝ ፕሪሚየር ሊግ የሴሪያ የወሩ ምርጥ ተጫዋች ማን ይሆናል የሚለውንም እንመልከት። የ2024/25 የውድድር ዘመን የጣሊያን የወራ መጋቢት የሴሪ ምርጥ ተጫዋች ማን ይሆናል የሚለውን ስንመለከት ኒኮሎ ባሬላ ከኢንተር ሚላን፣ ዶምቢ ከሮማ፣ ዳኩንሃ ከኮሞ፣ ፋጊዮሊዮ ከፊዮሬንቲና፣ ኦርሶሎኒ ከቦሎኛ እንዲሁም ደግሞ አማር ሶሌት ከዩዲኒዜ የወሩ ምርጥ እጩዎች ውስጥ ይፋ ተደርጓል። የደጋፊዎች የወሩ ምርጥ ተጫዋቾችም ይፋ ተደርጓል። የወራ መጋቢት የደጋፊዎቹ ምርጥ ተጫዋቾች እጩዎች ይፋ ተደርጓል። በዚህም መሰረት እንግዲህ ቤሌጋርዴ ከወልቭስ፣ አንቶኒ ኤላንጋ ከኖቲንጋም ፎረስት፣ ስቲቭ ፒኒያን ከብራይተን፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ እንዲሁም ደግሞ ሚሊንኮቪች ከኖቲንጋም፣ ቫን ሄክ ከብራይተን በእጩነት የቀረቡ ተጫዋቾች ናቸው። የስፔን ላሊጋ ያቀረበው ቅሬታ ውድቅ ሆኖባቸዋል። የስፔን ከፍተኛ ስፖርቲንግ ምክር ቤት የስፔን ላሊጋ ባርሴሎና ላይ ያቀረበውን ቅሬታ ውድቅ ማድረጉ በይፋ አሳውቋል። ላሊጋው ከትላንት በስቲያ ባወጣው መግለጫ ባርሴሎና ዳኒ ኦልሞን አስመዝግቦ ለመቆየት ፋይናንሺያል ፌር ፕሌይ ቁመና እንደሌለው ገልጾ ነበር። ጉዳዩን ሲመረምር የቆየው የስፔን ከፍተኛ ስፖርት ምክር ቤት በበኩሉ የላሊጋው ቅሬታ ውድቅ በማድረግ ተጫዋቹ መጫወቱ እንደሚችሉ ነው የተወሰነው። የሀገሪቱ ከፍተኛ ስፖርቲንግ ምክር ቤት ተጫዋቹን የመሰረዝ ስልጣን እንደነበረው ተነግሯል። ይህን ተከትሎ ዳኒ ኦልሞ እንዲሁም ደግሞ ፓው ቪክቶር በባርሴሎና የመጫወት እድል እንዳላቸው ይፋ ተደርጓል። ሩሲያ ወደ እግር ኳስ ልትመለስም ነው። የፊፋ ፕሬዚዳንት ጂያኒ ኢስቲፋኖ ሩሲያ በቅርብ ወደ እግር ኳስ ልትመለስ እንደምትችል በትላንትናው ዕለት ይፋ አድርጓል። ሩሲያ ከዩክሬን ጋር የጀመረችውን ጦርነት ተከትሎ ከ3 ዓመታት በፊት ቡድኑን ከፊፋ እንዲሁም ደግሞ ከዩኤፋ ውድድሮች መታገዳቸው ይታወሳል። ሀገሪቱ በቅርቡ በአሜሪካ አሸማጋይነት ከዩክሬን ጋር የጀመረችውን ጦር በሰላም ለማጠናቀቅ በሳውዲ አረቢያ ንግግር አድርጋለች። ይህንንም ተከትሎ የተፈጠረው ችግር ተፈቶ ሩሲያ በቅርቡ ወደ እግር ኳስ እንደምትመለስም ነው ይፋ እየተደረገው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።